ዝና ከመድብል ጋር መፋለሙ በጭራሽ የማይሳካልኝ ጉዳይ ነው ሲል አሁን ላይ የበላይ አዛዦቹን በሙሉ እንዲዘምቱለት አድርጓል። ታዲያ ከዚህ በፊት ሁሉም ሰው ላይ ጉራውን ሲነፋ የነበረ ሰውዬ ዛሬ ደግሞ እርዳታችሁ ያስፈልገኛል፣ እንዲሁም ደግሞ ስራችንን ስለነካበት በመጀመሪያ ደረጃ ትኩረታችንን ከሱ ላይ ልናደርግ ይገባል ሲልም መድብል ማለት የማይቻል ሰው መሆኑን እስከ በላይ አዛዦቹ ድረስ አስተላልፏል። ታዲያ መድብልም ደግሞ የወንድሜን ጉዳይ ሳልደርስበት እንቅልፍ አልተኛም ሲልም ደግሞ ዝናን ፊት ለፊት ለመግጠምም ሄዶለን ነበር። ታዲያ ዛሬ ደግሞ ዝና ወንድነቱን አረጋግጧል። መሀል ከተማ ላይ አይተኩስብኝም በማለት ሁልጊዜ ወይም ደግሞ አያደርገውም ከዚህ በፊት ፎክሮ ትቶኛል በሚል መቼም አያደርገውም ብሎ ዛሬም ደግሞ ተኩስ እያለ እየተፈታተነው ነበር። ታዲያ መድብልም ደግሞ እንደማያደርገው አሳያለሁ በማለት አስደንግጦታል። ዝናም ዛሬ ላይ ነፍስ ያውጪኝ ብሎ ነፍሱን ይዞ ሩጦ በማምለጥ ህይወቱን አትርፏል። ዛሬ ላይ ሩጦ ባያመልጥ ኖሮ ዝና ከመሬት በታች ይሆን ነበር። ይህንን ደግሞ ከመሬት በታች ይሆን እንደነበረ ደግሞ ሩጦ ባያመልጥ ኖሮ ዛሬ የህይወቱ ፍጻሜ ቀን እንደነበረች እሱም አምኗል። ታዲያ ዛሬ ነፍስ አውጪኝ ብሎ ከተረፈም በኋላ የመድብልን መጥፊያ በተለያየ አቅጣጫ እየፈለገለት ነው። ይህ ነገርስ ይሳካለት ይሆን? ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ደግሞ ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡ እያልኩኝ የዛሬው ክፍል ደግሞ ይዤላችሁ መጥቻለሁ። ዝና ደግሞ በሌላ በኩል መድብልን ከየትም ቦታ ፈልጎ ሊያገኘው እንደማይችል ስለተረዳ መድብልን የሚያገኝበት ቅርንጫፍ አንዲት ብቻ እንደሆነች እሷም ደግሞ ኤፍራታ እንደሆነች ከሱ ጋር እንደምትገናኝ ከዚህ በፊትም ደግሞ መረጃ ስትቀባበል እንደነበረ መረጃው ስለደረሰው እንዲሁም ደግሞ በእህቷ በኩል መረጃውን በሚገባ ስላጣራ ታዲያ ኤፍራታን እንድትመርዝለት አዟታል። ኤፍራታ ደግሞ ይህንን ነገርስ እንዴት ታደርገዋለች? ኤፍራታ አሁን ላይ ፍቅር ይዟታል መድብልም ቢሆን እንዲሁ ከዚህ በፊት ተስፋ የቆረጠና እንዲሁም ደግሞ ለማንም ቦታ ያለው ሰው ባይሆንም ለኤፍራታ ግን ልዩ ስሜት እየተሰማው እንደሆነ በግልጽ አውቀናል። ታዲያ በሌላ በኩል ደግሞ ታግዘኛለች አለቻት ማህሌት ደግሞ እሷም የዝና ተባባሪ በመሆን ዛሬ ላይ ምላሽ ሳትመልስላት አጋፍጣት ከዝና ጋር አስደንግጣታለች። ታዲያ ዝና ደግሞ ይህንን ነገር እንዲያደርግ ያነሳሳው ነገር ዛሬ ህይወቱ የተረፈው ሩጦ በማምለጡ ብቻ ነው። ለዚህ ነገር የገፋፋም ደግሞ በድፍረት መሀል ከተማ ላይ መተኮሱ ነበረ። ታዲያ ዝና ደግሞ ለግብረ አበሮቹን በመደወል በተለይ ደግሞ ለካሌብ በመደወል ይህ ሰው በጣም አደገኛ ሰው ነው፣ እንዳሰብናቸውና እንደሌሎቹ ሰዎች በቀላሉ እንደምንጥላቸው ሰዎች አይነት ሰው አይደለም ሲልም ደግሞ ስለ መድብል ጀግንነትም ሆነ ስለ መድብል ከአቅማቸው በላይ የሚሆን ሰው እንደሆነ ስለዚህ በቅድሚያ ደግሞ እሱን ማጥፋት አለብን ምንም አይነት ስራ ከመስራታችን በፊት እንዲሁም ደግሞ ስለ ብሩክም ቢሆን ስለ ሌላ ነገር መድብልን ከምድረገጽ ማጥፋት አለብን በማለት ውይይት አድርገው ነበር። ታዲያ ይህንን ነገር ደግሞ ይሳካላቸው ይሆን ወይስ ደግሞ አይሳካላቸው ይሆን? መድብል አሁን ላይ በህይወቱ ተስፋ የቆረጠ ሰው እንደሆነና አይደለም ቀርቶ ዝና ጓደኛውም ደግሞ የበላይ አጋዣቸውና የበላይ አካላቸው ካሌብም አያመልጠኝም ሲል ደግሞ በህይወቱ የመጨረሻ ቀኑ እንኳን ቢሆን የወንድሙን ገዳይና ወይም ደግሞ ወንድሜ በህይወትም ካለ ካስገቡበት መቀመቅ ሳያመጡልኝ እንቅልፍ አልተኛም ሲል ደግሞ ለሞገስም አማክሮታል። ሞገስም በእርግጥ አንተ የምትኖርለት ህይወት አለ፣ ልረብሽህ አልፈልግም፣ በዙሪያ ያሉ ነገሮችን ግን አደራ በማለት ለሞገስም አሳውቆታል። በሌላ በኩል ደግሞ ሞገስ ከዚህ በፊት ፈሪ እንደሆነ ብናውቀውም ነገር ግን የጓደኛው መቀመቅ ውስጥ መግባትና ደግሞ የመድብል ብቻውን ከዝና ጋር መፋለሙ ለሱም ደግሞ በእጅጉ አስፈርቶታል። ከዚህ በፊት ሞገስ ምንም አይነት አቅም የለውም ፈሪ ነው የሚባል ሰውዬ አሁን ላይ ግን ከመድብል እኩል ሆኖ ዝናን እየተፋለመው ያለው ሞገስ ነው። ሞገስ ጀግንነቱን እንዲሁም ደግሞ ከዚህ በፊት ፈሪ እንደነበረና አሁን ላይ ግን በግልጽ ጀግንነቱና የሚጠቀማቸው ስታይሎችና የሚጠቀማቸው ስልቶች ጥበብ እንዳለው ዝናም እየመሰከረለን ነበር። ታዲያ አሁን ላይ ደግሞ ዝና ትልቅ ስጋት ደርሶበታል። ትልቅም ስጋት በሙያውም ይሁን እንዲሁም ደግሞ ብሩክን ለማግኘት የማይጨሩት ጉድጓድ የለምና ስለዚህ ከብሩክ መድረሳቸው ስለማይቀር እንዲሁም ደግሞ ሙያችን ተጋልጦ ከመድረገጽ ከመጥፋታችን በፊት ስለዚህ ዋናው ትኩረታችን መድብል ላይ መሆን አለበት ሲልም ደግሞ በዙሪያው ላሉ ሰዎች ውይይት እንዳደርጉበት አድርጎ ነበረ።
ማህሌትም ከዝና ጋር ባደረገችው ስምምነት በተለይም ደግሞ እነ ሞገስን ክዳ ከዝና ጋር ተባባሪ በሆነችበት አጋጣሚ ዝና እንግዲህ የተለየ ሹመትን ሰጥቷታል። ማህሌት ይህንን ሹመት በመሰጠቷ ደግሞ ልቡ ላይ ትልቅ ቦታ ተሰጥቶኛል ማለት ነው፣ ተፈቅር ያለው ማለት ነው እያለች ደግሞ ማንጎራጎርም ቀጥላለች። ታዲያ ይህን ነገር ሲናገር ደግሞ ዝና ይህንን ነገር እንደሚኮራባትና ከነሱ የሙያ አጋር ከዚህ ቀን ጀምሮ እንደምትሆንም በኩራት ሲናገር ነበር። ማህሌት ክፋቷም ሆነ ሴራዋ ከዚህ በፊት በክፋትም ሆነ በሴራሽ በማንኛውም ነገርሽ እተማመንብሻለሁ፣ ነገር ግን ድብልቅልቅ ያልሽ ነች ሲል ነበር። ታዲያ ዛሬ ደግሞ መድብልን ክዳ እነሱ ጋር በመሆኗ ከመድብል ጋር ያለው መረጃ በሙሉ አንድ በአንድ ይዛ ስለመጣችና እንዲሁም ደግሞ በታገተችበት ጊዜ የምንም ያህል ስቃይ ግርፋት ቢኖርባትም እንኳን ስለ ዝና አለመተንፈሷ ዝና ዘንድ ትልቅ ቦታ እንዲሰጣትና ለወንጀለኛ እንዲሁም ደግሞ ለወንጀል ተባባሪያቸው እንድትሆን በታማኝነት እየሰራች ናት በማለት ከሙያቸው አጋር አድርጎ ዛሬውኑ አስጀምሯታል። ታዲያ ማህሌትም ደግሞ ይህንን ተገን አድርጋ እሷ ማለት የምትፈልገውና ከዝና ማግኘት የምትፈልገው አንድ ነገር አለ። ታዲያ ይህንን ካደረግልኝ ደግሞ ሌላው ቀላል ነው። ከዚህ በኋላ እኔ ከዚህ የበለጠ የምፈልገው ነገር ቢኖር ለዚህ ደረጃ ከሄድክ አንድ የቀረኝን ነገር ሙሉ አድርግልኝ ስትልም ደግሞ ከዝና ጋር አብራ ማድር እንደምትፈልግ ነግረዋለች። ታዲያ ዝናም ደግሞ ሄደሽ አታበላሽው እንጂ እኔ ኮርችብሻለሁ፣ ባደረግሽው ነገር ተማመንብሻለሁ፣ የሚገባሽን ክብር ሁሉ እሰጥሻለሁ በማለት የሚገባትንም የወንጀል አይነት ወንጀለኛ መሆኗን የነሱ አይነት ከሴቶች ወንጀለኛና የነሱ ወንጀል ጋር አብራ የምትሄድ በመሆኗ እንዲሁም ደግሞ ምንም አይነት ችግር ቢገጥማትም ስለኛ ወንጀል አሳልፋ የማትሰጥ ናት ሲልም ደግሞ እንዳቀረባት ይነግራታል። ታዲያ ደግሞ ማህሌት ስለዚህ ወንጀል ያለመናገሯ ምክንያትስ ምን ይሆን ብለን ደግሞ እኛ ዘወር ብለን ስናስብ ደግሞ ማህሌት ያልተናገረችበት ምክንያት የራሷ የሆነ ዓላማ አላት። ማህሌትን አንደኛውና ቀጣዩ ደግሞ ዋነኛው ደግሞ ያልተናገረችበት ምክንያት ዝና ምንም አይነት ነገር ስለሙያው ነግሯት አያውቅም። ስለ ብሩክ የሚሆን ምንም አይነት ነገር ነግሯት አያውቅም። ታዲያ ዝናም ደግሞ ይህንን ነገር ባለመናገሯ ቢኮራባትም ነገር ግን ከየት አመተሽ አንቺ ልታውቂ ትችያለሽ ሲልም ደግሞ ከአንቺ ይልቅ በደንብ አድርጎ ስለኛና ስለኔ የሚሆን ስለሙያ አጋሮች መድብል በደንብ አድርጎ ያውቃል። አሁን ላይ ደግሞ ብሩክ ከመሰወሩ በፊት ያስቀመጠላቸው መረጃ አለ። ታዲያ ይህንን መረጃ ከማወቃቸው በፊት ደግሞ መድብል በደንብ አድርጎ ዝና ስለዚህ ጉዳይ እንደሚያውቅና በፍጹም ከዝና ውጭ ይህንን ነገር ሊያደርገው የማይችል ሰው እንደነበረ እርግጠኛ ነበር። ታዲያ ዛሬ ላይ ደግሞ ይህ ወረቀት በሚገባ አረጋግጦላቸዋል። ብሩክ ከመሰወሩ በፊት እኔ አንዳች ነገር ቢገጥመኝ የሆነ ነገር ብሆን እንደወጣው ብቀር ልጄን አደራ ብሎ ግን ስለ እኔ አንዳችም ነገር ቢገጥመኝም ክፉም ይሆን መጥፎ እንደወጣው ብቀርም ስለ እኔ ከዝና ውጭ ማንም አያውቅም። ዝና ግን እኔ ስላለሁበት ሙሉ በሙሉ ያውቃል። እንዲሁም ደግሞ ምናልባትም በህይወት ባልኖርም ደግሞ የነፍሴ ተጠያቂ ለነፍሴ መጥፋት እንዲሁም ደግሞ ለደረሰብኝ ትልቅ ችግር የገባሁበት ጣጣ ውስጥ ዝና ተጠያቂ ነው ሲልም ደግሞ ስለ ዝና መረጃ አውጥቷል ማለት ነው። ቢሆንም ግን ይሄ መረጃ ዛሬ ላይ ቢወጣም መድብል ግን ይህንን ነገር እንደሚያደርገውና ከዚህ ነገር ጀርባ እንደሆነ ዝናን በደንብ አድርጎ ያውቅ ነበረ። በተለይም ደግሞ እስር ቤት በነበሩበት ጊዜ አብሮ ባሳለፋቸው ጓደኞቹ ጋር የሚያውቀው መረጃ ስላለ ስለ ካሌብ በደንብ አድርጎ ያውቃል። ታዲያ ስለ ዝና ደግሞ በደንብ አድርጎ ሊያውቅበት የቻለው ምክንያት ከሞገስ ጋር በመሆን ሲከታተለው ስለነበረ ስለ ዝና ማወቅ ፈልጋለሁ፣ ዝና ማን ነው እያለም ነበረ። ታዲያ በመጨረሻም ደግሞ ደርሶበታል። አሁን ላይ ግን መድብል እኔ ዝና ወንጀለኛ መሆኑን አውቃለሁ፣ ዝናን መከታተሉና ዝናን ማሳደዱ በፍጹም ለእኛ ውጤታማ ሊያደርገን አይችልም ሲል ደግሞ የተሻለ ሌላ መንገድ መጠቀም አለብን፣ ዝናን መተው አለብን፣ የራሳችንን ሌላ የሆነ መረብ መዘርጋት አለብን ሲልም ደግሞ ሌላ ነገር አጥምዷል ማለት ነው። ዝናን መከተሉ አጉል ለሚያቅዱት እቅድ መፍረስ እንጂ ለስኬት ሊያደርጋቸው እንደማይችል እሱም አረጋግጧል። በሌላ በኩል ደግሞ ዝና መድብልን አጠፋዋለሁ በማለት በአንድ በኩል ብቻ እሱም ደግሞ በኤፍራታ ብቻ ሊያጠፋው እንደሚችል ኤፍራታን እንግዲህ አሳምነው ቁጭ አድርገዋታል። ኤፍራታ ይህንን ነገር ማድረግ አልችልም በማለት ቁጭ ብድግ ብትልም ኤፍራታ በእርግጥ አሁን ላይ ከመድብል ፍቅር ይዟታል። ታዲያ አንድ ሰው የሚወደውን ሰው እንዴት መርዞ ያጠፋል? ኤፍራታ ይህንን ነገር
በፍጹም ላደርገው አልችልም ትላለች። በፍቅር ብቻ ባይሆንም ከዚህ በፊት ማህሌት በምታደርጋቸው ነገሮችና እንዲሁም ደግሞ እናጠፋታለን ወይም ደግሞ እንገለዋለን እሱን መግደል ነው አላማዬ በሚለው ወሬዋ ላይ ኤፍራታ በእጅጉ ትደናገጥ ነበር። መግደል የሚባል ሀሳብ ሲነሳባት ትንቀጠቀጣለች። እንዲሁም ደግሞ በሌላ በኩል ደግሞ መድብል ባቀረበላትም ጊዜ ዝናን እንድትመርዘውና እንድታስተኛው ባቀረበላትም ጊዜ ግድያና መግደል ስለሚባሉ ነገሮች እንደዚህ አይነት ቦታዎች ውስጥ ኤፍራታ መሳተፍ አትፈልግም። ዛሬ ላይ ግን እህቷ ያላሰበችው መቀመቅ ውስጥ ከታታለች። በተለይም ደግሞ የምትወጁን ሰው አጥፊ የሚባል ትልቅ ትዕዛዝ መጥቶባታል። ታዲያ ኤፍራታም ደግሞ ይህንን ነገር አላደርግም ብትላቸው አስገድደዋታል። ዝና እንግዲህ ዛሬ ይህንን ነገር የማታደርጊው ከሆነ ቀጣይ ቀን የምትቀበሪው አንቺ ነሽ በማለት ከባድ የሆነ ማስፈራሪያ አድርሶባታል። ኤፍራታም እንግዲህ ከነፍሴ በላይ የለብኝም በማለት መድብልን ወደ ቤቷ ግብዣ አድርጋለን ነበረ። መድብልም ደግሞ እንግዲህ ይህንን ነገር ታደርገኛለች ብሎ አላሰብም። መድብልም የተሰጠውን መጠጥ እንግዲህ ይጠጣው አይጠጣው እሷ ግን ዛሬ አማራጩን አቅርባለትና ለቤቷ ደግሞ የመጀመሪያ ጊዜ እንግዳዋ እንደሆነ በመናገር መስተንግዶዬን ተቀበል እንጂ ለምን መስተንግዶዬን ረግጠው ልትሄድ ነው እንዴ በማለት መድብልን አሳርፈዋለች። እንግዲህ መድብል ይህንን የቀረበለትን መጠጥ እየጠጣው ይሆን ወይስ ደግሞ በሌላ ምክንያት ከዚህ ነገር የሚወጣበት አንዳች ነገር ይፈጠር ይሆን? ወይስ ደግሞ ኤፍራታ የምወደውን ሰው አላጠፋም ስትል በፍቅሯ ትጨክን ይሆን? ወይስ ደግሞ ለፍቅሯ ስትል ትነግረው ይሆን? ማህሌት ልክ እንዳደረገችው እሷም ደግሞ ፍቅሯን ታድን ይሆን? የዛሬው ክፍል ይህንን ይመስል ነበር። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ባይ ባይ።